ለአብነት ያህል ሃንጋሪ 3 እና ከዛ በላይ ልጆች ለሚወልዱ ዜጎቿ ግብር እንዳይከፍሉ ስትፈቅድ፣ ጃፓን፣ ቻይና እና ሲንጋፖር ደግሞ የሰርግ ወጪዎችን በመሸፈን የገንዘብ ስጦታዎችንና አገልግሎቶችን በነፃ አሊያም በቅናሽ እናቀርባለን ብለዋል። ጣሊያን፣ ካናዳ እና ጀርመን ደግሞ የመኖሪያ ቤቶች ወጪ መጋራት፣ ግብር መቀነስና ሌሎች ባለትዳሮች ተረጋግተው እንዲኖሩና ልጆች እንዲወልዱ የሚያደርጉ አሰራሮችን ዘርግተዋል። ከ50 ዓመት በፊት ከ8 ሀገራት በስተቀር በቀሪዎቹ የዓለማችን ሀገራት ላይ አንዲት ሴት ቢያንስ 2 ሴቶች ልጆችን ትወልድ ነበር። አሁን ላይ አንዲት ሴት በህይወት ዘመኗ ከ2 በታች ልጆችን የምትወልድባቸው ሀገራት ብዛት 98 ደርሰዋል። በርካታ የዓለማችን ሀገራት የኢኮኖሚ ግስጋሴያቸውን ለማስቀጠል ቢፈልጉም በአንጻሩ የሚወለዱት ህጻናት ቁጥር ግን እየቀነሰ ይገኛል። ይህን ተከትሎ በርካታ ሀገራት ዜጎቻቸውን ልጆች እንዲወልዱ የገንዘብ ማበረታቻዎችን፣ አገልግሎቶችን በነፃና በቅናሽ ማቅረብ፣ ስጦታዎችን መስጠትና ሌሎች ማበረታቻዎችን በማድረግ ላይ ናቸው።